ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ቤተሰቦች እንግዲህ ደግሞ የፎከስ እያደረግን ያለነው እንግዲህ በዚህ ወር ውስጥ እንግዲህ ዋናው ቻሌንጃችን እንግዲህ ክሊኒካል ፋርማሲ ፕራክቲስ ነው። ስለዚህ ከክሊኒካል ፋርማሲ ፕራክቲስ ውስጥ እንግዲህ በጣም ወሳኝ የሆኑ ነገሮች ላይ ነው። ስለዚህ በዛሬ ቆይታችን ደግሞ የምናደርገው ኢንተርፕሪቲንግ ላብራቶሪ ዳታ ነው። ስለዚህ የላብራቶሪ ዳታዎችን በደንብ አድርገን አንደርስታንድ ማድረግና መተርጎም መቻል አለብን ማለት ነው። ይህም ብቻም ሳይሆን እንግዲህ በውስጡ ያሉትን እነዚህ ኦቨርኦል በላብራቶሪ ውስጥ ሊከናወኑ የሚችሉትን የነዛ የላብራቶሪ ሪዛልቶችን ማወቅ መቻል አለብን። በየትኛው ስቴጅ ውስጥ ነው ኖርማል ሊሆን የሚችለው፣ በየትኛው ስቴጅ ውስጥ ነው ኦቨር ሊሆን የሚችለው፣ በየትኛው ውስጥ ነው ደግሞ ሚኒመም የሚለውን እንግዲህ ከነዛ ውስጥ በተለይ እነዚህ ኬሚስትሪ፣ ባዮኬሚስትሪ እና ሄማቶሎጂ ኬዞችን በደንብ አድርገን አንደርስታንድ ማድረግ መቻል አለብን። እነዚህን ካላወቅን ደግሞ ታካሚያችንን በአግባቡ ማከም አንችልም ማለት ነው። ስለዚህ ትክክለኛ የሆነ የሕክምና ውጤት ላንሰጥ እንችላለን ማለት ነው። እንግዲህ ዛሬ እነዛ ላይ ፎከስ እናደርጋለን ማለት ነው። ዋይት ማተርስ እንግዲህ ለሚለው እንግዲህ አንዱ ዋነኛበት እንግዲህ ያስፈለገበት በተለይ ላብራቶሪ እንትኖቹን ተርሚኖሎጂዎቹን መረዳት መቻል ላይ እንግዲህ ለምሳሌ ላብራቶሪ ዳታዎች እንግዲህ ይሄ ማለት ዊንዶ ነው። ዊንዶ ብለን ነው የምንጠራው። ይሄ ዊንዶ ስንል እንግዲህ ለፔሸንታችን ትክክለኛ ስለዛ ሰው ጤንነት ሊገልጽልን የሚችለው ማለት ነው። ጀስት እኛ ሚረር ላይ ራሳችን እንደምናይ ሁሉ ራሳችን ግልጽ አድርጎ እንደሚያሳየን በእነዚህም ደግሞ ለፔሸንቶቻችን እንደ ዊንዶ ነው ሊያገለግል የሚችለው። እሱም በትክክል ካላወቅን እሱ ላይ ዲፔንድ ሆነን ህክምናችን ማንሰጥ ከሆነ ሚኒንግለስ ነው ሊሆን የሚችለው ማለት ነው። ክሊኒካል ፋርማሲስት መስት ኢንተርፕሬት ሪዛልቶቹን መስትሊ ምን ማድረግ አለበት? ኢንተርፕሬት ማድረግ አለበት። ለምሳሌ አሰስ ድረግ ቴራፒ አፕሮፕሪየትነስን ለማምጣት ዋነኛው እንግዲህ አንደኛው እንግዲህ የክሊኒካል ፋርማሲ የላብራቶሪ ሪዛልቱን ኢንተርፕሬት ማድረግ አለበት። እንዲሁም ደግሞ አድጀስት ዶስስ ለመዝራት እንግዲህ የዶዞችን እንግዲህ በተለይ እንግዲህ የሆነ ኢምፔሪመንት ካለ ለምሳሌ ኪድኒ ላይም ሊሆን ይችላል፣ ሄፓቲክም ላይም ሊሆን ይችላል። እዛ ላይ የሆነ ሰምቲንግ ኢምፔሪመንት ካለ በቀላሉ የዶዝ አድጀስትመንት እንሰራለን ማለት ነው። አስዌላስ እንግዲህ ሞኒተር ኤፊሸንሲ ይኖራል። ለምሳሌ የብለድ ግሉኮስ ሌቭሉ እንግዲህ የሚጨምር ከሆነ የኢንሱሊን ሌቭሉን የኢንሱሊን ዶዝ እንዲጨምር በማድረግ ላይ ማለት ነው። እዛ ላይ ዲፔንድ ይሆን ይህን ነገሮችን እንግዲህ ትልቅ ትኩረት የሚያስፈልግ ነው። ዛዘር ዋን ዲቴክት ቶክሲሲቲ ነው። ኤግዛምፕል እንግዲህ ኤሊቬትድ ሊቨር ፋንክሽናል ቴስት እንግዲህ ዊዝ ሄፓቶቶክሲሲቲ ድረግ የሚሉትን በተለይ እነዚህ ድረግ ኮዚንግ ሄፓቶቶክሲሲቲ ተብለው የሚጠሩትን እንግዲህ በቀላሉ እንግዲህ ዲቴክት ለማድረግም ይረዳናል ማለት ነው። ኤልኦኤስ ኢንተርፕሬቲንግ ኮንቴክስት ነው። ፔሸንት ስታተስ ፕላስ ክሊኒካል ሳይን ፕላስ አዘር ቴስቶችን አድርገን ኢንተርፕሬት ማድረግ መቻል አለብን። እነዚህን ኮንቴክስት የፔሸንቱን ሁኔታ ማየት መቻል አለብን። የእሱን የክሊኒካል ሳይንና ሲምፕተሞችንም አንደርስታንድ ማድረግ አለብን። ኦቨርኦል ተያዝነት ያላቸው ለምሳሌ ሩል አውት እየተባሉ የሚቀመጡ ቴስቶቹንም እንግዲህ በተቻለ መጠን አድሬስ ማድረግ መቻል አለብን። ዘ ፈርስት ዋንስ እንግዲህ ሬናል ፋንክሽን ነው። ስለዚህ ሬናል ፋንክሽን ስንል እንግዲህ ሴረም ክሬቲኒን ነው። በዚህ ውስጥ ማሰብ ያለባቸው ሬናል ፋንክሽናል ቴስት በምንሰራበት ሰዓት ስለ ሬናል ፋንክሽን ስንናገር የሴረም ክሬቲኒን እንዲሁም ደግሞ እነዚህ ግሉሚናል ፊልትሬሽን ሬት ብለን የምንጠራቸው እነዚህ ሁለቶቹ እንግዲህ በዚህ ውስጥ በጣም ትልቅ አቅም ያላቸው ስለ ሬናል ፋንክሽናችን በትክክል ሊገልጹ ሊያሳዩን የሚችሉ መሆናቸው መረዳት አለባችሁ። ስለዚህ ሴረም ክሪቲኒን እንግዲህ ከ55 ከ120 ነው እንግዲህ ማይክሮ ሚሊሞል ፐር ሊትር ነው ኦር 0.6 አፕ ቱ 1.2 ነው። ስለዚህ በዚህ መካከል ውስጥ ነው የሴረም ክሪቲኒን ሌቨሉ መኖር ያለበት ነው። እንግዲህ ይሄ ኖርማል ሬንጅ ነው። ከዚህ የሚወርድ ከሆነ ከ0.6 የሚወርድ ከሆነ ከ1.35 በላይ የሚያልፍ ከሆነ ይሄ የሚያሳየው የሬናል ፋንክሽን ኢምፔርመንት አለ ማለት ነው። ባይ ፕሮዳክት ኦፍ መስል ሜታቦሊዝም ማርከር ኦፍ ኪድኒ ኤክስክሪሽን አለ። ኢንክሪዝ ክሪቲኒን ማለት ነው። ኢንክሪዝ ክሪቲኒን ይሄ ማለት ዲክሪዝ ክሪቲኒን ፋንክሽንን ያሳያል። ክሪቲኒን ሌቨሉ ሃይ ከሆነ ይሄ የሚያሳየው እንግዲህ የኪድኒ ፋንክሽን ሌቭሉ ምን ሆኗል ማለት ነው፣ ወርዷል ማለት አፌክት። ለምሳሌ እነዚህ እንግዲህ ስንል እንግዲህ ኤጅ አለ፣ መስል ማስ አለ፣ ፕሬግናንሲ አለ። በእነዚህ አማካኝነት እንግዲህ እንደ ፋክተርስ ሊሆኑ ይችላሉ።
as well as እንግዲህ elderly may have normal creatinine ሊኖራቸው ይችላል but pure renal function ደግሞ happen ሊያደርግ ይችላል ስለዚህ LO estimate glomerular filtration rateአችንን ቼክ መደረግ መቻል አለበት so when come to glomerular filtration rate ጋር ስንመጣ እንግዲህ ኮክሮፍት ጎልቲኬሽንስ ላይ ማለት ነው ስለዚህ ኖርማሉ 120 እስከ 150 ሚሊ ሊትር ፐር ሚኒት ነው መሆን ያለበት ነው እንግዲህ ይሄ glomerular filtration rateአችን ማለት ነው so glomerular filtration rate እንግዲህ ጋይድላይኑ ምንድነው የሚለው እንግዲህ ዶዝ አድጀስትመንት ያስፈልጋል ስፔሻሊ ዲጎክሲን ሊቲየም አሚኖግላይኮሳይድ ካሉ እነዚህ በቀላሉ ሄደው የኪድኒያችንን አፌክት የማድረግ ሬና ኪድኒ ስን እንግዲህ ሬናል ነው የምናወራው ሬናል ማለት እና ከኪድኒ ጋር የሚያስለው ነው as well as avoidance of nephrotoxicity ድረጎችን ነው ስለዚህ nephrotoxicity ድረጎችን non-steroidal anti-inflammatory aminoglycoside especially highly water soluble የሆኑ መድኃኒቶችን በተለይ እነዚህ ላይ በጣም ትኩረት ማድረግ መቻል አለብን ማለት ነው ምክንያቱም ኔፍሮ ከተነሳ ኪድኒ እንግዲህ ሲባል እንግዲህ ሬናል ጋር የሚያዙ ነገር ነው የሚያሳየን as well as እንግዲህ ሞኒተሪንግ renal recovery or decline ነው ስለዚህ ትራንስፓረንት ሪጀክሽን ምናምን የሚኖሩ ከሆነ እነዚህ ነገሮች በደንብ ትኩረት መደረግ መሰጠት አለበት ማለት ነው ስለዚህ በተለይ እንግዲህ እነዚህ በተለይ እና አሚኖግላይኮሳይድስ ብለን የምንጠራቸው እንግዲህ የበቀላሉ ምን ማድረግ አቅም ይኖራቸዋል ብለን እናስባለን እንግዲህ የሬናል ኢምፔርመንት የመፍጠር አቅም አላቸው ኔፍሮቶክሲሲቲ በማምጣት በጣም የሚታወቁ ናቸው the other one እንግዲህ ሴረም ዩሪያ ነው BUN ብለን የምንጠራው ነው እንግዲህ ስለዚህ ሴረም ዩሪያ ብለን የምንጠራው ውስጥ እንግዲህ አንዱም እነዚህ እንግዲህ በመጀመሪያ ሴረም ክሪቲኒን ብለናል ሁለተኛ glomerular filtration rate ብለናል በሶስተኛ ደግሞ ሴረም ዩሪያ ነው ስለዚህ BUN ማለት ነው so less sensitive than creatinine ነው ስለዚህ affected by hydration affect የመሆን አቅም አለው high urea plus normal creatinine አንድ ላይ የሚመጣ ከሆነ በቀላሉ ይሄ ምን ያመጣል ማለት ነው dehydration happen እንዲያረግ ያረጋል so the second one እንግዲህ serum electrolytes ናቸው so serum electrolytes እንግዲህ በተለይ እንግዲህ ሶዲየም ፖታሲየም ያል ምንጠራቸው ናቸው እነዚህም እንግዲህ በጣም ወሳኝነት ያላቸው በቀላሉ አንደርስታንድ ኢንተርፕሬት ማድረግ መቻል አለብን ማለት ነው so the first one is under sodium ላይ እንግዲህ ሶዲየም ኖርማል ሬንጅ ብለን የምንጠራው 135 እስከ 145 ነው ሚሊሞል ፐር ሊትር ማለት ነው so ሃይፖናትሬሚያ ብለን የምንጠራው አለ ሃይፖናትሬሚያ ብለን የምንጠራው እንግዲህ ከ125 ሚሊሞል ፐር ሊትር በሚሆንበት ሰዓት ነው የሚያሳየው ማለት so የዚህ እንግዲህ የሃይፖናትሬሚያ ብዙ ጊዜ ኮዞቹ ምንድናቸው ሲባል እንግዲህ ዳይሬቲክስ ድረጎች ሊሆኑ ይችላሉ ዳይሬቲክስ ስፔሻሊ እንግዲህ እነዚህ ሃይ ዳይሊንግ ሴሊንግ ብለን የምንጠራቸው ወይም ደግሞ ሉፕ ዳይሬቲክስ ብለን የምንጠራቸው ትልቁን ድርሻ ከሚወስዱ መካከሎች ውስጥ ናቸው እንግዲህ እንዲሁም ደግሞ እነዚህ ADH ብለን ሴሌክቲቭ ኢንሂቢተርስ ለምሳሌ እንግዲህ ሴሌክቲቭ ሴሮቶኒን ሪአፕቴክስ ኢንሂቢተርስ አሉ እና ካርፓሜዛፒንስ ብለን የምንጠራቸው መድኃኒቶችም እንግዲህ የአንዱ ሃይፖናትሬሚያ የሶዲየም መጠንን ከሰውነታችን ውስጥ የማመንመን ወይም ደግሞ የስከ በጣም ወደ ዝቅተኛ ሌቭል እንዲወርድ የማድረግ አቅም አላቸው አስዌላስ እንግዲህ ሬናል ኢምፔርመንትም ይኖራል ማለት ነው እንደ CCF ብለን የምንጠራቸው እንግዲህ ሲምፕተምስ ብለን የምንጠራቸው ሊታርጂዎች ይኖራሉ ምክንያቱም አንዱ መገለጫ እንግዲህ የነዚህ የኤሌክትሮላይቶች እንግዲህ በጣም ወሳኝነት ስላላቸው በተለይ ሰውነታችን አንዱ ከአንዱ ኮሙኒኬት የሚያደርጉበት ለነርቫችን ትልቅ ድርሻ ከሚጫወቱት እንግዲህ የነርቭ ኢኒሺዬሽን ላይ ትልቅ አቅም ካላቸው መካከል ኤሌክትሮላይቶች ናቸው ስለዚህ የነዛ እንግዲህ ምልክት ነው ኮንፊውዥን እና ሲጀርን ሃፕን ሊያደርግ እንደሚችል ነው the other one is under sodium ላይ ስንመጣ እንግዲህ ሃይፐርናይትሬሚያ ነው ይሄ ደግሞ እንግዲህ ከ150 በላይ በሚሆንበት ሰዓት ነው ልብ በሉ ከ125 በታች በሚወርድበት ሰዓት ሃይፖናይትሬሚያ ነው ከ150 በላይ በሚሄድበት ሰዓት ደግሞ ሃይፐርናይትሬሚያ ነው ማለት ነው so እንግዲህ ኮዙን ስናይ እንግዲህ ለምሳሌ ላይ ዳይሬቲክስ ያለው እዚህ ላይ ደግሞ ዲሃይድሬሽን ነው ቮሚቲንግ ዲሃሪያ በሚኖርበት ሰዓት እነዚህ ነገሮች ሊከሰቱ ይችላሉ ዲያቤቲክ ኢንስፓይደስ ብለን የምንጠራው እንዲሁም ደግሞ ሊቲየም as well as treat with fluid replacement በሚኖርበት ሰዓት በተለይ እነዚህ ኖርማል ሳላይኖችን በመንጠቀምበት ሰዓት ከሚያሳዩን መካከል ይሄ ማለት የሶዲየም ኮንተንት ያላቸው በጣም ከፍ በሚሉበት ሰዓት ለሴረም ኤሌክትሮላይት መካከል ውስጥ እንግዲህ ለተለይ ሶዲየም ውስጥ ሃይፐርናይትሬሚያ ማምጣት አቅም አለው
ሌላኛው ደግሞ እንግዲህ ወሳኙ እንግዲህ ትልቁን ድርሻ የሚወስደው ከኤሌክትሮላይቶች ውስጥ ትልቅ ጥንቃቄ ከሚያስፈልግ መካከል ውስጥ እንግዲህ ፖታሲየም ነው። ፖታሲየም ኖርማል ለምንጠራው እንግዲህ 3.4 እስከ 4.8 ነው። አንዳንድ ጊዜም 5 ነጥብ የሚደርስበት አለ። ነገር ግን በዚህ ሬንጅ ቢሆን በጣም የተሻለ ነው ማለት እንችላለን። በዚህ ውስጥም እንግዲህ ሃይፖካሌሚያ እና ሃይፐርካሌሚያዎችን የምናይ ይሆናል። እንግዲህ ሃይፖካሌሚያ ብለን የምንጠራው ከ3.4 በታች ሲሆን ነው። ሃይፐርካሌሚያ ደግሞ ከ5.5 በላይ ሲሆን ማለት ኮዙ እንግዲህ ዲያሬቲክሶች ናቸው። አሁንም እንግዲህ ቮሚቲንግ እና ዲያሪያ ለዚህ ነገር ያጋል። ላግዛቲቭ አቢዩስ እነዚህ በሙሉ ለሃይፖካሌሚያ ያጋልጣል። ሪስክ እንግዲህ ዲጎክሲን ቶክሲሲቲዎችን በቀላሉ ዴቨሎፕ እንዲያደርግ ያደርጋል። ምንድነው ትሪትመንቱ ተብሎ ሲታሰብ ኦራል አይቪ ፖታሲየም ወይ ስሎ ኢንፊዥን መጠቀም ነው እንግዲህ ሶሉሽኑ ብለው ያስቀምጡልን። አዘር ዋንስ እንግዲህ ሃይፐርካሌሚያ ነው። ስለዚህ ሃይፐርካሌሚያ ብለን የምንጠራው ከ5.5 ሚሊሞል ፐር ሊትር ነው። አንደር ዚስ ሜጀር ኮዘቲቭ እንትን ብለን የምንጠራው እንግዲህ ሬናል ፌለር ነው። ስለዚህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ደግሞ ከመድኃኒቶች ውስጥ ነው። እንዲሁም ደግሞ አንጂዮቴንሲን ሪሴፕተርስ ብሎከርስ ብለን እንዲሁም ፖታሲየም ስፔሪንግ ዳይሬቲክሶች እና ነንስቴሮይዳል አንቲ ኢንፍላማቶሪ ድራጎች ለዚህ ለሃይፐርካሌሚያ ትልቅ ሪስፖንሲቢሊቲ ከሚጫወቱት ናቸው። ሪስካቸው እንግዲህ ኢቭን ኢፍ እንግዲህ በጣም ሲሪየስ ነው እንዳልኳችሁ ላይፍ ትሪቲንግ ነው። በተለይ ላይፍ ትሪቲንግ አሪቲሚያ ሊያመጣ ይችላል። ይሄ ማለት የኢሲጂ ፒክድ ቲ ዌቭን በቀላሉ ምን ያደርገዋል ማለት ነው ሊቀይረው እንደሚችል ነው። ወይን ካም ቱ ትሪትመንት አንደር ሃይፐርካሌሚያ እንግዲህ ትሪትመንት እንግዲህ አይቪ ኢንሱሊን ነው። ምክንያቱም እዛ ውስጥ እንግዲህ አይቪ ኢንሱሊን የአንዱ እንግዲህ ኢንሱሊን የፖታሲየም ሪሊዝ የማድረግ አቅም ስለሚኖራ ፕላስ ግሉኮስ አስዌላስ ሬዚንስ እንደ ዳያሊሲስ ሜይቢ ሀፕን ሊያደርግ ይችላል። እስከዛ ድረስ ትሪትመንታችን ኤክሲድ ሊያደርግ እንደሚችል ነው እንግዲህ እየገለጸልን ያለው ማለት ነው። ዘሰርድ ዋንስ እንግዲህ ካልሲየም ነው። ካልሲየም ብለን የምንጠራ ከ2.2 እስከ 2.5 ሚሊሞል ናት። ናሮ ናት በጣም ኮሬክት ፎር ሎ አልቡሚን ነው የሚያስፈልገን። እንዲሁም በተጨማሪ እንግዲህ ሃይፖካልሲሚያ እና ሃይፐርካሌሚያ ብለን የምንጠራው አለ። ሃይፖካልሲሚያ ስንል እንግዲህ በተለይ የቫይታሚን ዲ ዴፊሸንሲ አፕን ካደረገ ብዙ ጊዜ እንግዲህ ካልሲቶኒን ብለን የምንጠራቸው እነዚህ ከቫይታሚን ዲ ጋራ የሚገናኙት ካልሲየም ጋራ ትልቅ ሪሌሽን ይኖረዋል። ለምሳሌ ቪታሚን ዲ የሚጨምር ከሆነ ካልሲየምም እንደሚጨምር ነው እንግዲህ የሚያሳዩት። ስለዚህ ሃይፖካልሲሚያ እንግዲህ ቫይታሚን ዴፊሸንሲ ነው። እንዲሁም ዲ ዴፊሸንሲ ብለን የምናስቀምጠው ነው። ሃይፖፓራታይሮዲዝም እንዲሁም ደግሞ ሬናል ፌለር ሀፕን ካደረገ ነው የሚከሰተው። አስዌላስ እንግዲህ ወይን ካምቱ ሃይፐርካልሲሚያ ስንመጣ ደግሞ እንግዲህ ማሊግናንሲዎች ይኖራሉ፣ ቲያዛይዶች ይኖራሉ። ኤክሰስ ቫይታሚን ዲ እና ሲምፕተምስ ለምሳሌ እነ ኮንፊዥን፣ ኮንስቲፔሽን፣ ፖሊዩሪያ ብለን የምንጠራቸው ነገሮች እንግዲህ በጣም የሚታወቁ ናቸው። እንግዲህ አንዱ እንግዲህ በተለይ ከሽንት ጋር ተያይዞ ለሚከሰቱ በተለይ በሽንት ወቅት እንግዲህ እነዚህ ፖሊዩሪያ ብለን የምንጠራቸው የምናያቸው እንግዲህ አንዱ የካልሲየም ሌቭል በሚጨምርበት ሰዓት ነው ማለት ነው። እንግዲህ ካልሲየም ከ2.2 እስከ 2.5 ድረስ ናት ሬንጇ ማለት እንችላለን። አዘር ዋን እንግዲህ ሰርድ ሌቭል ላይ ስንመጣ እንግዲህ ሊቨር ነው። ሊቨር ፋንክሽናል ቴስት ነው። የመጀመሪያ ሬናልስ ብለን የጠራናቸው አሉ። በሁለተኛ እንግዲህ ኤሌክትሮላይቶች ብለናል። በሶስተኛ ደረጃ ደግሞ ሊቨር ፋንክሽናል ቴስት ነው። ስለዚህ ሊቨር ፋንክሽናል ቴስት ብለን ኢንዛይም እንግዲህ ኤልቲ፣ ኤስቲ እና ኤልፒ፣ ጂጂቲ እና ኤልዲኤች ብለን የምንጠራቸው ኢንዛይሞች በጣም ትልቅ በተለይ ኤልቲ እንግዲህ ብለን ቴስት እነዚህ አልካላይን በተለይ ኤልቲ ትልቅ የምትታወቅበት ናት ማለት ነው። አስዌላስ እንግዲህ ብሊሩቢን ነው። ማርክ ኦፍ ዘ ኮሌስታሲስ ነው ወይ ሄሞላይሲስ ነው። ፓተርኑ እንግዲህ ሄፓታይቲክ ሀፕ የሚያደርግ ከሆነ ለምሳሌ ኢንክሪዝ ኤልቲ ወይ ኤስቲ ነው። ስለዚህ እነዚህም ደግሞ እንግዲህ ኢትዮጵያ ላይ በጣም አገልግሎት ላይ ከሚውሉ እና ኤልቲ ብለን የምንጠራቸው ነው። ስለዚህ በዚህ ውስጥ ደግሞ ቫይራል ሄፓታይተሶች ሚኖሩ ከሆነ እንዲሁም ደግሞ ድረጎች እና አልኮሎች ካሉ በተለይ እንግዲህ እነ ፓራስታሞልስ ብለምንጠራው አንዱ ትልቅ ሪስፖንሲብል ነው። በተለይ እነዚህ ሄፓቶ ቶክሲቲክ ድረጎች ናቸው ማለት እንችላለን። ኮሌስታቲክስ ብለምንጠራው ጨመን ብለን ደግሞ የሚያሳዩን እንክሪድ ኤልቢ እና ጂጂቲ ናቸው። ስለዚህ ፕላስ ኦር ማይነስ ቢሊሩቢን ማለት ነው። ይሄ ማሳየው እንግዲህ ጋልስቶንስ እና ፓንክሪያቲክ ካንሰር ድረግ ኢንዲዩስ ለምሳሌ እነ ስቴሮይድስ እና ኤሪትሮማይሲን ሪስፖንሲብል ይሆናሉ። ኮሌስታቲክስ ብለምንጠራቸው ሄፓታይቲክስ ብለምንጠራቸው እንግዲህ አብዛኞቹ አልኮል ናቸው ኤክስፖዝድ ሊያደርጉ የሚችሉት። ሚክስስ እንግዲህ ወደፊት እንትን የሚባል ሌላው ደግሞ ሲቨር ሊቨር ዳሜጅ ነው። ስለዚህ
ሊቨራችን በጣም ዳሜጅ ከሆነ ኢንክሪዝ ዲግሪዝ አልቡሚን ኢንክሪዝ ፒቲ እና አይኤንአር ብሎ ነው ያስቀመጠልን። ይሄ ማለት ኮአጉሎፓቲ ማለት ኮአጉሎፓቲዎች መጨመራቸው የፕላትሌት አግሪጌሽን እንትኑ ከፍ የማለት አቅሙን የሚያሳይ ነው ማለት ነው። when clinical use in detect drug induced hepatotoxicityዎችን ማወቅ መቻል አለብን። በደንብ በጥንቃቄ ሰሌክት አድርገን መጠቀም አለብን። ሌላው ደግሞ ብለድ ግሉኮስ ናቸው። እንግዲህ ብለድ ግሉኮስ ላይ ስንመጣ እንግዲህ ፋስቲንግ ግሉኮስ እና እነዚህ እንግዲህ ራንደም ብለድ ግሉኮስ ብለን ምንጠራቸው አሉ። እንግዲህ ከዚህም አልፎ ተርፎ እንግዲህ ግላይኮሲሌትድ ሄሞግሎቢንስ ብለን ምንጠራው ኤቭሪ 3 መንዝ ቼክ ከምናረግበት መካከሎች ውስጥ እንግዲህ ስለ ብለድ ግሉኮስ የሚያወሩ የሚናገሩ ናቸው። ሶ ፋስቲንግ ግሉኮስ እንግዲህ 3.6 እስከ 6.1 ሚሊሞል ነው ማለት እንችላለን። ወይም ደግሞ ከ70 እስከ 110 ሚሊግራም ፐር ዴሲሊትር ሬንጅ መሆን አለበት ነው የሚባለው። እንግዲህ ፋስቲንግ እንግዲህ ኦልሞስት 126 ከሆነ ይሄ በጣም እንግዲህ ምን መሆኑ ነው ኮምፕሊትሊ ጨምሯል ብለን ከምናስቀምጠው ነው። ዳያቤቲስ ዲያግኖሲስ እንግዲህ ፋስቲንግ ብለድ ግሉኮስ እንግዲህ ከ7 ሚሊሞል ማለት አለበት። ኦር ግሉኮስ ቶለራንስ ቴስት ነው። ሶ ሞኒተሪንግ ስንመጣ ሾርት ተርም ለምሳሌ ግሉኮስ አቮይድ ቦዝ ሃይፐር እንደ ሃይፖግላይሴሚያዎችን አቮይድ ማድረግ መቻል። ሎንግ ተርም ደግሞ እንግዲህ በተለይ እነዚህ ግላይኮሲሌትድ ሄሞግሎቢን እንግዲህ ከ7 በታች መሆን አለበት። ይሄ እንግዲህ ኮንትሮልስ ይኖራል ማለት ነው። ይሄ ነገር ግን ሾርት ተርም እንግዲህ ብለድ ግሉኮስ ሌቭላችን ላይ ነው። ስለዚህ ፋስቲንግም ይሁን እንዲሁም ደግሞ ከፋስቲንግም አልፎ እንግዲህ ራንደም ብለድ ግሉኮስ ላይ ትኩረት ማድረግ አለብን። ለምሳሌ አንዳንድ ጊዜ ራንደሞች እንግዲህ ኦልሞስት እስከ 140 ኤክስፔክት ይደረጋሉ በኖርማል ሬንጅ ማለት ነው። ነገር ግን ፋስቲንጎች ደግሞ እስከ 125 ኤክስፔክት ይደረጋል። ነገር ግን 126 ድረስ የሚደርስ ከሆነ ኦልሞስት እንግዲህ ያ ሰው የዳያቤቲክ ሜላይተስ ፔሸንት ነው ማለት ብለን ኮንክሉድ ማድረግ እንደምንችል ነው። ወይን ድራግ ኢምፓክት ላይ ስንመጣ እንግዲህ ሃይፖግላይሴሚያ አለ፣ ሃይፐርግላይሴሚያ አለ። ስለዚህ ሃይፖግላይሴሚያ የሚያመጡት እነ ኢንሱሊን እና እነ ሱልፎኒዩሪያስ ብለን የምንጠራቸው መድኃኒቶች ናቸው። እነ ግሊቤንክላማይድስ ብለን ከምንጠራቸው መካከል ማለት ነው። እንዲሁም ደግሞ ሃይፐርግላይሴሚክ ኮነ ኮርቲኮስቴሮይድ እና ቲያዛይድስ ብለን የምንጠራቸው መድኃኒቶች እንዲሁም ደግሞ ሜታቦሊክ ሲንድሮም ብለን ከምንጠራቸው መካከል ውስጥም ይካተታሉ። ዘ 5 ፊፍዝ ዋንስ እንግዲህ ኮምፕሊት ብለድ ፒክቸር ነው። እንግዲህ ይሄ እንግዲህ ብለን የምንጠራው ሲቢሲ ብለን የምንጠራው ማለት ነው በሌላ አባባል። ስለዚህ በዚህ ውስጥ እንግዲህ ሄሞግሎቢንስ ብለን የምንጠራው ሜን እንግዲህ ከ13 እስከ 17 መካከል ውስጥ መሆን አለበት ነው ለወንድ ልጅ። ነገር ግን ለሴት ልጅ ከሆነች ግን ከ12 እስከ 16 መካከል ነው ኖርማል ሬንጅ ብለን የምንጠራው ሄሞግሎቢን ወረደ ብለን ስንጠራ እንግዲህ አኔሚያን ዴቨሎፕ አረገ ማለት። ስለዚህ ለዚህም ደግሞ እንግዲህ አኔሚያ ክሮኒክ እና አኪዩት ብለን ለምንጠራው ነገር እንግዲህ ኤምሲቪ ብለን የምንጠራው ኤምሲኤችሲ ብለን የምንጠራቸው ፎር እነዚህን ታይፖች እንግዲህ ሚን ኮርፖረስ ቮሊዩምስ ብለን የምንጠራቸው በደንብ የሚታወቁ ነገሮች ናቸው። ታይፕ ኦፍ አኔሚያ ስንመጣ እንግዲህ ማይክሮሳይቲክ ሃይፖክሮሚክ እና ኖርሞሳይቲክ ብለን የምንጠራው አለ፣ ማክሮሳይቲክ ብለን የምንጠራው አለ። ማይክሮ ስንል ከስሟ ስንረዳ እንግዲህ ኢንሚኒ ናት፣ በጣም ትንጥዬ ብለን ነው። ኖርሞሳይቲክ በተለይ እነዚህ አኪዩት ላይ ነው በብዛት እንትን ሊያረጉ የሚችሉት ተብሎ ይታሰባል። ብለድ ሎስ አኪዩት ብለድ ሎስ ካለና ለረጅም ጊዜ አዳፕትድ የተደረገ ከሆነ ኖርሞሳይቲክ ይባላሉ። ማክሮሳይቲክ ብለን የምንጠራቸው ደግሞ እነዚህ ትልቆቹ ናቸው። ቫይታሚን ቢ12 ሳይኖኮፖላሚን ብለን የምንጠራው ዴፊሽንሲ ወይ ፎሌት ዴፊሽንሲ ነው። ሶ ድረግ ኢንዲዩስድ ሜቶቶክሲቲንግ ሆሜቶራፒ ብለን ነው። ማክሮሳይቲክ ሃይፖክሮሚክ ብለን አይረን ዴፊሽንሲ ነው በጣም የሚታወቀው ማይክሮ ላይ። ኖርሞክሮኒክ ዲሲስ እና አኪዩት ብለድ ሎስ ነው። አስወላስ ማክሮሳይቲክ ደግሞ ቢ12 ወይም ፎሌት ዴፊሽንሲ ከሆነ ማክሮስ ብለን የምንጠራው ማለት ነው። ሶ ሜቶትሪክሴት እና ኬሞቴራፒዎች አለዚህ ሪስፖንሲብል ከሚጫወቱ መካከል ናቸው። ሶ አስ ክሊኒካል ፋርማሲስት አስ ፋርማሲስት እንግዲህ ምንድነው ታዲያ እዚህ ላይኛ ዋናው የኛ ሮልስ ብለን ስናስብ እኛ ምን አይነት ትኩረትስ መስጠት አለብን? ለኛ ምንድነው እንደንተን ጥሩ እንትኖች ሊሆኑ የሚችሉት ግብአቶች ሊሆኑ ነገሮች የሚችሉት የሚለው እንግዲህ ስንመጣ ምንድነው የሚለው እንግዲህ ላብ ሪዛልት ጋይድ ዶዝ አድጀስትመንቶቹን ምን እንዲያረግ ይረዳናል ማለት ነው፣ እንድንሰራ ያረጋናል። የድረግ ቾይዞቻችንን
ብሮድሊ እንድናይ ያደርገናል። ቶክሲሲቲ ሞኒተሪንግ እንድናደርግ ያደርገናል። ኤፊካሲ አሰስመንቶቹንም እንግዲህ በደንብ ትኩረት እንድናደርግ ኤሊስ ኢንተርፕሬት ሪዛልት ኢን ክሊኒካል ኮንቴክስት ለምሳሌ ፔሸንት ሂስትሪ ይኖራል፣ ሲምፕተምስ ይኖራል፣ አዘር ቴስቶቹ እንግዲህ እነዚህ ነገሮች በቀላሉ ምን እናደርጋለን ማለት ነው ማየት ትኩረት መስጠት መቻል አለብን። ኬዎች ፖይንት ደግሞ ምንድና ስንል እንግዲህ በተለይ ሬናል ፋንክሽን ላይ እንግዲህ ግሉሚናል ፍልትሬሽን ሬቶች ሊኖሩ ይችላሉ። ኤሌክትሮላይቶች ደግሞ ፖታሲየም ሶዲየሞች ይኖራል። ሊቨር ፋንክሽናል ቴስት ብለ ደግሞ አሉ። ግሉኮስ እና ብለድ ካውንት ወይም ደግሞ እነዚህ የሄማቶሎጂ እነዚህ ሲቢሲ ብለን ምንጠራቸው እነዚህ ብለድ ፒክቸርስ ብለን ምንጠራቸው ነገሮች እንግዲህ በዚህ ውስጥ እንግዲህ ትልቁን ድርሻ እንደሚጫወቱ ትኩረት አድርገን ለምናደርገው ትሪትመንት እንግዲህ እነዚህ ነገሮች ትኩረት አድርገን እስከ መጨረሻው ድረስ መከታተል መቻል አለብን ማለት እፈልጋለሁ። እንግዲህ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ነገር ግን ኬዞች አሉ። እነዚህን ኬዞች ራሳችሁ ምትመልሷቸው ይሆናል። ለምሳሌ የመጀመሪያው ኬዝ ምንድነው የሚለው 68 years old woman on carpamazepam present with confusion and drowsiness laboratory ሶዲየም 122 ይለናል። what is the likely cause ምንድነው ይለናል። A dehydration, B syndrome of inappropriate ADH ነው አንቲዳይሬቲክ ሆርሞን ማለት ነው secretion of ብለን ምንጠራው እንግዲህ እንዲሁም ደግሞ ሃይፐርናይትሬሚያ ዲው ቱ ፍሉድ ሎስ ብለን ምንጠራ ሃይ ሶዲየም ብለን ምንጠራቸው ዳይቶች እነዚህ ነገሮች ናቸው። ከነዚህ ውስጥ የትኛው ነው እንግዲህ የሚለውን ስናስብ እንግዲህ መልሳችን ቢ ላይ ነው። ስለዚህ ኤክስፕላኔሽን ለምን ካርፓሜዛፕ ሜኮዝ እነዚህ ሲሪየስ የሆኑ እነዚህ ኤዲኤች ወይም ሃይፖናይትሬሚያዎቹን ዴቨሎፕ ያደርጋሉ። ይህ ማለት ሲቨር ሃይፖናይትሬሚያ ከ125 ሊድ ቱ ኒውሮሎጂካል ሲምፕተሞችን ሀፕን ሊያደርግ ስለሚችል ማለት ነው። መልሳችን ቢ ነው። ቀጥሎ ደግሞ እንግዲህ ያለው ኬስ 2 ነው። ስለዚህ ወደ ኬስ 2 ስንመጣ ደግሞ ፔሸንት ኦን ሜቶትሬክሴት ፕሬዘንት ዊዝ ፋቲግ ኤንድ ፓለር ላብራቶሪ ሪዛልት ሄሞግሎቢን ሎው ይላል። ኤምሲቪ 110 ኤፍኤል ኢንክሪዝ አድርጓል። ኤምሲኤችሲኤች ኖርማል ነው። ዋት ታይፕ ኦፍ አኔሚያ ዚስ ነው። ስለዚህ ኤ ማክሮሳይቲክ ሃይፖክሮሚክ ይላል። ቢ ኖርሞሳይቶክ ይላል። ሲ ደግሞ ማክሮሳይቲክ ይላል። ዲ ደግሞ ሄሞላይቲክስ ብሎ አስቀምጧል ማለት ነው። ስለዚህ ሜቶትሬክሴት እንግዲህ የሚታወቅ ነው ግልጽ የሆነንት ስለሆነ ስለዚህ መልሳችን ሲ ነው። ሜቶትሬክሴት ኮዝ ፎሌት ዴፊሺየንሲ ነው። ስለዚህ ማክሮሳይቲክ አኔሚያ ነው ማለት ነው። ይሄንን ነው የሚያሳየው። ሌላው እንግዲህ መጨረሻው እንግዲህ ለአሁን ብለን የምናስቀምጣ ኬስ 3 ነው። ፔሸንት ኦን አዮናይዝ ኤንድ ሪፋምፒሲን ዴቨሎፕ ጃንዲዝን ነው። ስለዚህ ኤልቲው ይሄንን አል ነው። ኤሲቲው ይሄንን አል ኤልፒ ብለን ኳት ኢዝ ዘ ፔጅ ፓተርን ኦፍ ሊቨር ኢንጁሪ ነው። ስለዚህ የትኛው ውስጥ ይካተታል ነው? ኮሌስታቲክ ነው፣ ሄፓታይቲክ ነው፣ ሚክስድ ነው፣ ኖርማል የሚለውን መልሳችሁ ራሳችሁ እንትን ትላላችሁ ማለት ነው። እንግዲህ ማየትም ከፈለጋችሁን ይመስላል። ሶ ኦቨርኦል እንግዲህ ለዛሬ ያዝናት እንግዲህ ከላብራቶሪ ኢንተርፕሬቲንግ ከምናረጋቸው ሪዛልቶች መካከል እንግዲህ ላብራቶሪ ሪዛልት ብለን ካስቀመጥናቸው ይሄንን ይመስላል። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። የዚህችን ወር ቻሌንጅ እንግዲህ ሁላችሁም በጽሞና እንደምትከታተሉኝ ተስፋ አደርጋለሁ። ሁላችንም ጥሩ እውቀት ጥሩ ዘን ባለሙያ እንድንሆን ነውና አላማዬ። ስለዚህ አመሰግናለሁ። ይቆየን። ቻው